ጤና ይስጥልን። ሰሞኑን ከእህቷ ሶፊያ ሽባባው ጋር በአሜሪካ በመገናኘቷና የመጨረሻ ለጆሮአችን ያደረሰችው አልበም 20 ዓመታት ካለፉት በኋላ በነበረችበት የግል ሕይወት ምክንያት ብዙም ለሕዝብ ሳትታይ የከረመችው አመለ ሸጋዋ የግጥምና ዜማ ደራሲና ድምፃዊ እጅጋየሁ ሽባባው ጂጂ ወደ ሀገር ልትመለስ ነው በሚል ሰሞኑን እዚህም እዛም የጨዋታ ማድመቂያ ሆናለች። ውበት ሙዚቃ በዛሬው የሙዚቃ ዳሰሳችን በኢትዮጵያ አቆጣጠር 1990 ካሳተመችው አንድ ኢትዮጵያ ከሚለው አልበም ውስጥ ሁለት ስራዎቿን በወፍ በረር ልናስቃኛችሁ ነው። ሙዚቃዎቹ የተሰሩበትን አውድ ለመረዳት ይረዳን ዘንድ ወደ ሙዚቃ ስራዎቿ ከመሄዳችን በፊት አጭር የታሪክ መንደርደሪያ ስንነግራችሁ ሙዚቃዎቿን ለመረዳት እንድትችሉ ነውና አብራችሁን እስከ መጨረሻው እንድትቆዩ እንጋብዛለን። ወቅቱ 1990 በኢትዮጵያ አቆጣጠር በተለምዶ የኢትዮ ኤርትራ ጦርነት የፈነዳበትና ኤርትራ ትባል የነበረችው የኢትዮጵያ ግዛት የራሷ ድንበር ያላት ከኢትዮጵያ የተለየች ሀገር መሆኗ በሁለቱም ወንድም ሀገር ህዝቦች ጭንቅላት ውስጥ ለማስረጽ የተከፈተ የሚመስል ደም አፋሳሽ ጦርነት የተቀሰቀሰበት ነበር። ከዛ ጦርነት በፊት ኤርትራና ኢትዮጵያ የጋራ መገበያያ የሚጠቀሙ በኢትዮጵያ በርካታ የኤርትራውያን ሀብት ንብረት አፍርተው በነጻነት የሚኖሩበት አውድ የነበረ ሲሆን ኢትዮጵያውያንም ቢሆኑ ምርታቸውን ለኤርትራውያን የሚሸጡ በኤርትራ ወደቦች ተጠቅመው በሰላም የሚወጡና የሚገቡበት ሁኔታ ነበር። ከጦርነቱ ጅማሮ ጥቂት ወራት ቀድሞ የኢትዮጵያ መገበያያ ገንዘብ ተለወጠ። ጦርነቱ እንደተጀመረ ደግሞ ሁለቱም ሀገሮች ሀብት ንብረት አፍርተው በሰላም ከሚኖሩበት በድንገት እየተለቀሙ ተባረሩ። ያኔ አንደኛው አንደኛውን በወራሪነት የሚከስበት ነበርና ለመጀመሪያ ጊዜ በሚመስል ሁኔታ ኢትዮጵያውያን ኤርትራውያንን፣ ኤርትራውያንም ኢትዮጵያውያንን እንደ አንድ ህዝብ እንደተዋለደ ሳይሆን መሪዎቹ የራሳቸውን ሉዓላዊ ግዛት በሚገዟቸው ህዝቦች የህሊና ካርታ ውስጥ ማተም እንደፈለጉት አንዱ ሌላውን ሲወጋ ጠላት በሚል ቅጽል እየጠራ ነበርና እንደ ባዕድ አገር አንዱ ሌላውን መሳል ጀመረ። ልብ አድርጉ፣ ሁለቱ አገሮች የተዋጉባቸው ቦታዎች አሁን በሌሎች ሀገሮች ለጦርነት ምክንያት ሆኖ እንደሚታየው ቦታው ነዳጅ የማይወጣበት ወርቅ የማይቆፈርበት መሆኑን ስታዩና ጦርነቱን የቋጨው የአልጀርስ ስምምነትም ከ70,000 ሰራዊት በላይ የሞተበትን ያንን መሬት ያላስመለሰ ቢሆንም በወቅቱ የነበረው አገዛዝ ግን ሳያቅማማ የፈረመው መሆኑን ስታዩ ጦርነቱ የተለያየ ህዝብ መሆኑን ማመን ለከበደው የሁለቱ ሀገር ህዝቦች የመሪዎቹን ሉዓላዊ ግዛት በተራው ተገዢ ህዝብ ጭንቅላት በማይጠፋ የጦርነት እርሳስ ትዝታ ለመሳል እንደነበር ይገባናል። የሁለቱን እንደ ሀገር የነበረ መለያየት አነሳን እንጂ ኤምጌን ግሪጎሪ የተባሉት የኢትዮጵያን ጉዳይ በቅርብ ይከታተሉ የነበሩ ሴናተር በአፍሪካ ጄዚራ ገጽ ላይ ተናገሩ እንደተባለው የአሜሪካ የስለላ ተቋም በመንግስቱ ኃይለማርያም የሚመራውን የሶሻሊስት ስርዓት ለመጣል በ17 ዓመት ውስጥ እስከ $30 ቢሊዮን ወጪ አድርጓል። እናም በኋላ ላይ ይህን ያህል ፈሰስ አድርገው ወደ ስልጣን ያመጧቸው ኃይሎች በዓለም ላይ የትም ሀገር ያልተደረገና እስካሁንም የሌለ ተሞክሮም ዩጎዝላቪያን ያፈራረሰ ዘርን መሰረት ያደረገ የፌዴራል ስርዓትና ህገ መንግስት በኢትዮጵያ አቆጣጠር 1987 አሳትሞ አስተዋወቀ። ሆኖም አሜሪካም ሆኑ ሌሎች ምዕራባውያን ተዉ፣ ይህ አካሄድ አይጠቅምም ሊሉት አልደፈሩም። ያንን ተከትሎ ነጻነት እንዳገኙ የተሰማቸው ክልሎች፣ ዞኖችና ቡድኖች አብረው ከኖሩት ከተዋለዱት ህዝብ ጋር መገፋፋት፣ መለካካት፣ የራስ መለያ መፍጠርና መቧደን እንደ ጉንፋን ወረርሽኝ እዚህም እዛም በስፋት ይስተዋሉ ጀመር።
ታዲያ በዚህ የነበረን ማህበራዊ መስተጋብር መላላት ባጋጠመንና አንድነታችንን መፈተን በጀመረበት ወቅት ነበር የጂጂ አልበም የወጣው። የአልበሟ መጠሪያ የሆነው አንድ ኢትዮጵያ የሚለው ዘፈን ውስጥ ለዚህች ለታመመች ሀገር የማንነቴ መለኪያ ኩራቴ መመኪያዬ ክብሬ የ3000 ዓመት እመቤት አንድ ናት ኢትዮጵያ ሀገሬ እቴ አንቺ የኔ ሙሽራ ሀገሬ እስኪ ልጠይቅሽ ያገቡሻል ይፈቱሻል ያጩሻል አሁንም ድንግል ነሽ ስትል ኢትዮጵያን በአንዲት ቆንጆ እመቤት መስላ ያላት የባህልና የታሪክ የከርሰ ምድርም ሀብቷ ለትዳሯም ለፍቿም ሰበብ መሆኑን በመግለጽ ትጀምራለች። በመቀጠል ያሉት የግጥም ሐረጎች ላይ ጂጂ እጅግ ትቀኛለች። ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ ሀገር በወገን እንዴት ይረታ ፍቅር በነገር እንዴት ይፈታ ዘር ሳይለያየን ወይ ሃይማኖት ከጥንት በፍቅር የኖርንባት እናት ኢትዮጵያ ውዲት ውዲቷ በጎጆ ያልቅም ሙሽርነቷ ስትል እንደ ማንኛውም ለሀገሩ እንደሚያስብ ዜጋ ተስፋዋንም ምኞቷንም እምነቷንም በጥበብ ገልጻለች። ምንም እንኳን መድኃኒት አለው ያለችው የዘር በሽታ ይኸው እስካሁን ወደ ካንሰር ተለውጦብን ይሆን እንጃ አብሮን እየኖረ ነው። ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ ሀገር በወገን እንዴት ይረታ ፍቅር በነገር እንዴት ይፈታ ዘር ሳይለያየን ወይ ሃይማኖት። በሁለተኛው ከአዝማቹ በቀጠለው የሙዚቃው ኃይለ ቃል ውስጥ ሀገር በሁከት ወጥመድ ተይዛ የዘመን ስቃይ ጭንቅ እንደዋዛ እናቴ ራቆት እንዴት ልይሽ ክብርሽ የታለ አንድነትሽ ስትል አንድነት የሌላት ሀገር ራቆቷን እንደቆመች ሴት ክብር እንደሌላት ትገልጻለች። እናም እዚህም እዛም ተበትና በተበጣጠሱ አገረ ገዦች ተዳደር የነበረችውን የዘመነ መሳፍንት ኢትዮጵያ አንድ አድርጎ የገዛውንና ዘመናዊቷን ኢትዮጵያ የፈጠረውን አጼ ቴዎድሮስን መይሰው ካሳ ምነው ቢነሳ እያለች ትጠይቃለች። ሀገር በውበት ወጥመድ ተይዛ የዘመን ስቃይ ጭንቅ እንደዋዛ እናት ራቆት እንዴት ልሽ ክብርሽ የታለ አንድነትሽ አርበኛ 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 ላይ ልውጣ መቅደላ ልበልዋ ላይ ምነው ቢነሳ መይሳው ካሳ አልወድም ጎበዝ ጀግና ሲረሳ እማማ እናቲቱ እማማ አንቺ እናት ሁለተኛው ድንቅ ስራዋ በዚሁ አልበም ውስጥ እኔን የራበኝ ፍቅር ነው የሚለው ስራዋ ነው። እስከ መቼ እያለች እየቃተተች የራባትን ፍቅር ትጠይቃለች። ገና ብዙ መንገድ ብዙ ይቀረናል፣ እስቲ ፈጠን ፈጠን እግር ተራመድ፣ ምን ያኳትንሃል አመድ ለአመድ ብላ በወቅቱ የነበረው ነገር ሁሉ በአመድ ላይ እንደሚጓዝ እግር የቆሸሸ እንጂ የተሻለ እንዳልነበር አዚማለች። እስከ መቼ እስከ መቼ ያዘላልቅ እስከ መቼ ገና ብዙ መንገድ እስከ መቼ ብዙ ይቀር እስከ መቼ እስቲ
ቀጠል አድርጋም ችግሬ ጭንቀቴ ምንጩ ያልገባቸው ያቺ ሰው ተራበች ሲሉ ሰማኋቸው፣ እኔን ግን ይራበኝ ፍቅር ነው ትላለች ያቺ ሴት አርበኛ በጥበቧ ስትሞግት። ቀጠል አድርጋም የናፈቃትን ፍቅር ግልጽ አድርጋ ስትነግረን ደግሞ አበባው ሲረግፍ ስሩ ሲበጣጠስ ዝም ብለህ አትየው ወድቆ ሲበሰብስ ስትል ኢትዮጵያ ቀጥ ብላ እንደ ዋርካ የቆመችበት የአንድነት ውህድ ማህበራዊ ማንነት ሃይማኖትም ዘርም የማይለየው አንድነት ሲበሰብስ ሲበጣጠስ ዝም ብለህ አትየው ትላለች። የራበኝ እንጀራው ወይኑ መስሏቸው የጠማኝ ወተቱ ወይ ጠጁ መስሏቸው ችግሬ ጭንቀቴ ምንጩ ያልገባቸው ያቺ ሰው ተራበች ሲሉኝ ሰማኋቸው። ይህን የራበኝ ፍቅር ነው ይህን የራበኝ ፍቅር ይህን የራበኝ ፍቅር ነው ይህን የራበኝ እስከ መቼ አበባው እስከ መቼ ስሩ ሲበጣጠስ እስከ መቼ ዝም ብለህ አትየው እስከ መቼ ወድቆ ሲበሰብስ ፍርጥ አድርጋ ደግሞ በግልጽ አማርኛ ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም ሀገርም አለችኝ ሀገሬ የኔ ህመም ስትል ያለማንም ሃይባይና ከልካይ ላያችን ላይ በተጫነብን የዘር ፖለቲካ ያጣነውን ፍቅር ቁልጭ አድርጋ ዘፍነዋለች። ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም ሀገርም አለችኝ ወገን የኔ ህመም ስሩ እንዳይበጠስ መቋጠሪያው ደሙ አረንጓዴ ቢጫ ቀይ ነው ቀለሙ ይህን የራበኝ ፍቅር። ይህን ዘፈን ስሰማው አሁን ያለንበት ሁኔታ አብራን ኖራ ብታየው ምን ብላ ትዘፍን ይሆን እያልኩ ራሴን እጠይቃለሁ። ለማንኛውም እነዚህን የጂጂ የራሷ ግጥምና ዜማ ስራዎች መለስ ብላችሁ እንድታደምጡ እየጋበዝኩ በየዘመኑ እንዲህ ዝምታችንን ጮሆ ለሚያስተጋቡልን የልብ አውቃ የጥበብ ሰዎች ያለኝን አክብሮት እገልጻለሁ። ጂጂ እንወድሻለን። ናትናኤል ገብረ ማርያም ከውበት ሙዚቃ አበቃው።